ልዕለ ኃያሉ ሀገር አሜሪካን በፕሬዝዳንትነት መርተዋል። ደግሞም በዛች ሀገር ታሪክ በብዙዎች ከተወደዱና ስማቸው ደግሞ ደጋግሞ ከሚነሱ የነጩ ቤተ መንግስት ሹማምንቶች መካከል አንደኛው መሆናቸው ይነገርላቸዋል። ዩኒቨርሲቲ ተማሪ ከዛ መምህርና ጋዜጠኛውን ያለፉት ባራክ ሁሴን ኦባማ ለብዙዎች አርአያ የሚሆን ሕይወት አላቸው ይባልላቸዋል። ደግሞም የቢሮ ሰውና ፖለቲከኛ ብቻ አይደሉም። በልፋታቸው ባገኙት አንጡራ ሀብት ደልቀቅ ብሎ መኖርን ያውቁበታል። In addition to being one of the most famous former presidents of the United States, Barack Obama came from nowhere to accumulate a gigantic fortune today. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ለዛሬ የቀድሞውን የአሜሪካ ፕሬዝዳንት ባራክ ኦባማን አስመልክቶ አንድ ዝግጅት ወደ እናንተ ልናቀርብ ወደናል። የፖለቲካ ሕይወታቸው እምብዛም ከህዝብ የተሸሸገ አልነበረምና እሱን በመዘርዘር አናሰለቻችሁም። ይልቁንስ ውጤታማው ፖለቲከኛ ከመጋረጃ ጀርባ እንዴት ይኖራሉ የሚለውን ልናስቃኛችሁ ወደናል። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሙሉ ስማቸው ባራክ ሁሴን ኦባማ ይባላል። በ1961 ከአሜሪካ ግዛቶች መካከል አንዷ በሆነችው ሃዋይ ውስጥ በሆኖሉሉ ከተማ ነው የተወለዱት። ከዚያች ከተማ ተነስተው ልዕለ ኃያሉ ሀገር አሜሪካን ለመምራት የዓለም ፖለቲካንም ለመዘወር ችለዋል። እስካሁን ከሚወደዱትና በበጎ ከሚታወሱት ጥቂት የአሜሪካ ፕሬዝዳንቶች መካከልም አንደኛው ናቸው። ወጣትነታቸውን በትምህርት ያሳለፉት ሰው ከኮሎምቢያ ዩኒቨርሲቲ የፖለቲካ ሳይንስን አጥንተዋል። ሃርቫርድ ገብተው ደግሞ ሕግን ተምረዋል። ገና ያኔ ሲማሩ በማህበረሰቡ ሕይወት ላይ ለውጥ የሚያመጡ ስራዎች ላይ መሳተፍ ፍላጎታቸው እንደነበርም ይነገርላቸዋል። በዚህ ፍላጎታቸው የተነሳ በወጣትነት ዘመናቸው ብዙ የማህበራዊ ስራዎች ላይ ተሳትፈዋል። ጎን ለጎን ደግሞ የመጽሔት አዘጋጅም ሆነው ሰርተዋል። በኋላም ወደ አካዳሚክ ተመልሰው በዩኒቨርሲቲ የኮንስቲቱሽናል ሎ የህገ መንግስታዊ ህግ መምህር ሆነው ሰርተዋል። ወደ ፖለቲካው መንደር ጎራ ያሉት ደግሞ ከ1990ዎቹ በኋላ ነበር። ባራክ ኦባማ በፖለቲካው መድረክ የመጀመሪያ ተሳትፏቸው የነበረው ኢሊኖይ የተሰኘችው የአሜሪካ ከተማ ሴናተር በመሆን እንደነበርም ታሪካቸው ያስረዳል። ወቅቱ ደግሞ እንደ አውሮፓውያኑ ዘመን ቀመር 1996 ነበር። ከዛም ሂደታቸውን ጠብቀው በኋላም ለትልቁ የስልጣን እርከን በቅተዋል። የዲሞክራቲክ ፓርቲ አባል የነበሩት ባራክ ኦባማ 44ኛው የአሜሪካ ፕሬዝዳንት በመሆን ከ2009 እስከ 2013 እና ከ2013 እስከ 2017 ለሁለት የስልጣን ዘመናት አገልግለዋል። የጤናውን ዘርፍ በከፍተኛ ሁኔታ የደገሙበትና በስማቸው ኦባማ ኬር ተብሎ እስከ መጠራት የደረሰው ፖሊሲያቸው በስልጣን ዘመናቸው በአሜሪካ ልብ ውስጥ እንዲገቡ ካደረጋቸው አበርክቷቸው መካከል አንደኛው ነበር። ጦርነት ይቁም በሚል መርሃቸው የሚታወቁት ባራክ ኦባማ የኖቤል የሰላም ሽልማትን እስከ መሸለም ደርሰዋል። ሰውየው የፕሬዝዳንትነት ዘመናቸውን ካጠናቀቁ በኋላ ረጋ ያለ ሕይወት መምራትን ሲመርጡ መጽሐፍ ጽፈው ለንባብ አብቅተዋል። በጉብዝና ወራት ባጠራቀሙት ረብጣ ሚሊዮን ዶላርም ደልቀቅ ያለ ሕይወትን ይመራሉ። እስኪያውን ደግሞ የቀድሞውን ፕሬዝዳንት ጓዳ ጎድጓዳ እናስቃኛችሁ። ባራክ ኦባማ የነጩ ቤተ መንግስት ቆይታቸውን ካጠናቀቁ በኋላ ዋሽንግተን ዲሲ ወደሚገኘውና ከቤተ መንግስታቸው ወደማይተናነሰው ቅንጡ ቤታቸውን ያመሩት በአካባቢው እጅግ ውድና ቅንጡ በመባል ሁለተኛው እንደሆነም ተመስክሮለታል። የእሳቸው ቤት አቅራቢያ ካሉት የጄፍ ቤዞስ ቤት ብቻ ይበልጣቸዋል። በ1920ዎቹ የተሰራው ይህ አስደማሚ ቪላ ከውጭ የጥንታዊ የኪነ ህንፃ ድባብ የሚታይበት ነው። ውስጡ ደግሞ በዘመኑ ጥበብና ስታይል ድንቅ ተደርጎ ታድሷል። የተንጣለለው ቪላ 9 የመታጠቢያ ክፍሎችና 9 የመኝታ ክፍሎችን የያዘ ነው። እነዚህ ክፍሎች ታዲያ ባራክ ኦባማና ሚሼል ኦባማን ከሁለት ልጆቻቸው ጋር አንደላቀው ለማኖር የክብር እንግዳም ከመጣ ለማሳረፍ አመቺ ናቸው። የቤቱ የውስጥ ዕቃዎችም ፍክት ያለ ነጭ ቀለም የተላበሱ ጥንቅቅ ያለ ዘመናዊ እድሳትም የተደረገለት ነው። የቪላው አስደማሚ ውበት በእርግጥም የቀድሞ ፕሬዝዳንት ስልጣን ዘመናቸው ይጠናቀቅ እንጂ ከነጩ ቤተ መንግስት ወደ ነጩ ቤተ መንግስት ነው
የተዘዋወሩት ለማለትም ያስደፍራል። ከወዳጅ ዘመድ አሊያም ከቤተሰብ ጋር ለመጫወት የሚያስችል ውብ ሳሎን፣ ቤት ያፈራውን በምቾት ለመመገብ አፒታይትን የሚከፍት ሸጋ የመመገቢያ ቦታ የተካተተበት ቪላ ነው። ከቤት ወጣ ካሉ ደግሞ በተንጣለለው ግቢ እዚህም እዚያም ወንበሮች ተገጥመዋል። ነፋሻማውን አየር እየተቀበሉ ጊዜ ለማሳለፍም በእጅጉ የተመቹ ናቸው። ሙሉ ግቢው በአረንጓዴ አሸበረቀና በዛፎች የተንቆጠቆጠ መሆኑ ደግሞ መንፈስን ለማረጋጋትና ንጹህ አየር ለመቀበል ያስችላል። እሳት በሆነው የዓለም ፖለቲካ ውስጥ ረጅም ዓመታትን የቆዩት ለዛውም የዓለም ፖለቲካ ዘዋሪ የሆነችው አሜሪካን የመሩት ሰው አሁን ጊዜው የእረፍት የመረጋጋት ነውና አስደማሚ ጸጥታ ባለውና መንፈስን በሚያድሰው ግቢያቸው ውስጥ መንጎራደርን ያዘወትራሉ። ዘላቂ ማረፊያ በኋላም የልጅ ልጅ ቅርስ ያፈላልጉ የነበሩት ባራክ ኦባማ በመጀመሪያ ይህንን ቤት በኪራይ ሲኖሩበት ከቆዩ በኋላ ፍጹም ለኑሮ ተስማሚ ሆኖ ስላገኙት እንደ አውሮፓውያኑ የዘመን ስሌት በ2017 በ8.1 ሚሊዮን ዶላር በመግዛት ካርታውን በስማቸው አዙረዋል። የቀድሞ ፕሬዝዳንት በስማቸው የተመዘገበ ሌላ ቅንጡ ቪላም አላቸው። ሰው ለረጅም ዓመታት ለዛውም በታላቁ መድረክ የፖለቲካው ተዋናይ ሆነው እንደ መስራታቸው በእርጅና ዘመናቸው እየመጀረጡ የሚቀናጡበትን ሀብት አፍርተዋል። እናም ከውጥንቅጡ የፖለቲካ ዓለም ገለል ብለው ከሚስትና ልጆቻቸው ጋር በእርጋታ ለመኖር ወከባ ያልበዛባቸው ሰላምን የሚሰጡ ቤቶችን ገዝተዋል። ከዋሽንግተን ዲሲው አስደማሚ ቪላ በተጨማሪ በማሳቹሴትስ ዳርቻ የሚገኝ ከከተማው ግርግርም የራቀ ውብ ቤት እንዳላቸው መረጃዎች ይጠቁማሉ። ይህ ቤት በፈረንጆቹ ሚሊኒየም የተገነባ ሲሆን ፈረስ ያስጋልባል ይሉት ብሂል በትክክል የሚገልጸውና የተንጣለለ መሬት ላይ ያረፈ ነው። ቪላው 7 ደልቃቃ የመኝታ ክፍሎችንም ይዟል። ደግሞም 8 የመታጠቢያ ክፍሎች አሉት። ዘመናዊ ማብሰያ ክፍልና ቅንጡ የመመገቢያ ክፍሎችንም ያካተተ ነው። የውጭውን ማራኪ ድባብ የሚያሳይ ቴራስ፣ እንደ ፑልና ከረምቡላ ያሉ ጨዋታዎችን መጫወት የሚያስችሉ ቁሳቁሶችም ተሟልተውለታል። በተለይ ቴራሱ ላይ ጊዜ ማሳለፍ በእጅጉ አእምሮን የሚያሳርፍ ነው። ከቴራሱ ላይ ሆኖ ማራኪውን ሐይቅና አስደማሚውን አረንጓዴ ስፍራ ማየት በእጅጉ መንፈስን ያረጋጋል። ባራክ ኦባማ መኖሪያ ቤት ሲገዙ ከቅንጦት ባልተናነሰ ነፋሻማና አረንጓዴ ስፍራ መሆናቸውን ቀድሜ የሚሰጡት ጉዳይም ይመስላል። የቀድሞ ፕሬዝዳንት በማሳቹሴትስ ጫካ ውስጥ የሚገኘው ቤታቸው ውስጥ አስደማሚ መዋኛ ገንዳም አላቸው። በሐይቅ ዳርቻ የሚገኘውን ይህንን አስደናቂ ቪላ የቀድሞ ፕሬዝዳንት በ2019 እንደገዙ ሲገለጽ 11 ሚሊዮን ዶላር ሆጭ አድርገው መክፈላቸውም ታውቋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እስቲ አሁን ደግሞ ከቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ቅንጡ ቤቶች ወጣ እንበልና ሌላኛው የህይወት ገጻቸውን እንመልከት። ፕሬዝዳንቱ በፖለቲካ ተወጥረው በነጩ ቤተ መንግስት ታጥረው 8 ዓመታት እንደማሳለፋቸው ሽርሽር የእረፍት ጊዜያቸው ዋነኛ ትኩረታቸው ነው። እናም በዓለም ቅንጡ መዝናኛዎችና ሆቴሎች አይታጡም። የቀድሞ ፕሬዝዳንት ከነግርማ ሞገሳቸው ሲጎበኙ ከታዩባቸው ቦታዎች መካከልም አንደኛዋ የፈረንሳይ ንብረት የሆነችው ቲቲዮራ ደሴት ነች። በዚህ ደሴት ቆይታቸውም በብራንዶ ሪዞርት አርፈው ዓለማቸውን ሲቀጩ ሰንብተዋል። ይህ ሆቴል በዓለም የቅንጦት ልክ ሲነሳ ቀድሞ ከሚጠሩት ተርታ መሆኑን ልብ ይሏል። በእርግጥ ታላቋን ሀገር ለዛውም በጥሩ ተወዳጅነት ላገለገለ መሪ የሚበዛባቸው አይሆንም። ይህ ከተፈጥሮ ጋር የታረቀ ሪዞርት በፖለቲካ ሲጦዝ ለኖረ ናላ ፍጹም መረጋጋትን የሚሰጥ ነው። ታዲያ በዚህ ሪዞርት ለመዝናናት እንዳው ረብጣ ገንዘብ ሳያወጡ የሚታሰብ አይደለም። መረጃዎች እንደሚያሳዩት እንግዶች በሪዞርቱ ለሚቆዩበት እያንዳንዷ ደቂቃ 400 የአሜሪካን ዶላር ይከፍላሉ። የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ እኔ ስለምን ይቅርብኝ ብለው ከኦባማ ጋር በዚህ ደሴት አረፍ ብለው የፕሬዝዳንትነት ዘመናቸውን ትዝታ ልጨዋወት ቢሉ በእያንዳንዱ ቀን ግማሽ ሚሊዮን ብር መክፈል አለባቸው ማለታችን ነው። ባራክ ኦባማ ለወቅቱ የሚስማማ ለአጋጣሚው የሚሆን ውድ ቤትም እየተከራዩ ጊዜ ሲያሳልፉ ይታያል። ለምሳሌም ለአሜሪካ የበጋ ወራት ይስማማኛል ያሉትንና በማሳቹሴት የሚገኝን ቪላ በ22,000 ዶላር ተከራይተው ነበር። በነገራችን ላይ ይህ ገንዘብ እኛ ሀገር ወደ አዲስ አበባ ዳርቻ አካባቢ ቤት ይገዛል። የቀድሞ ፕሬዝዳንት ግን ይህንን ሰፊና ምቹ ቪላ ብዙ ገንዘብ የከፈሉበት ለጥቂት ወራት ለመሰንበት ብቻ ነው። 6 መኝታና 5 የመታጠቢያ ክፍሎችን የያዘው ዘመናዊ ቪላ ከውድ ቤተሰቦቻቸው ጋር የማይረሳ የቤተሰብ ጊዜ
ለማሳለፍም ያስችላቸዋል። ደግሞ የተዝናኖታቸው አካል እንዲሆን የመረጡት ዘመድ አሊያም ወዳጅ ካለ ቪላው አንደላቆ ማስተናገድ ይችላል። ኦባማና ቤተሰቦቻቸው በሆሊውድ ሂልስ፣ ሎስ አንጀለስ እና ሌሎች በርካታ የዓለማችን ቅንጡ ቦታዎችም እንዲሁ ዘናጭ ቪላዎችን የተከራዩ ልዩ ቤተሰባዊ ተዝናኖትን የማድረግ ልማድ አላቸው። በነገራችን ላይ ባራክ ኦባማ የስልጣን ዘመናቸውን ካጠናቀቁ በኋላ ከፍተኛ የፖለቲካ ተሳትፎን ከማድረግ ይቆጠቡ እንጂ መጽሐፍ በመሸጥና ከህይወታቸው የተጨለፈ ከልምድና እውቀታቸው የተቀዳ አነቃቂ ንግግሮችን በማድረግ ጠቀም ያለ ገንዘብ ያገኛሉ። ይህም ምቾታቸውና ቅንጦታቸው ሳይጓደል ለመኖር አስችሏቸዋል። ከቅንጡ ቪላዎቻቸው በተጨማሪ የባህር ላይ ተዝናኖት ሲያሰኛቸው የዓለማችንን ውድና ቅንጡ ቪላዎች እየተከራዩ ከውድ ባለቤታቸው ሚሼል ኦባማ ጋር ዓለማቸውን ይቀጫሉ። በአንድ ወቅት እንደውም የዴቪድ ጎፊን ንብረት የሆነችውን ራይዚንግ ስታር የተሰኘች የግል ጀልባ ተከራይተው ሲዝናኑ ታይተዋል። በዚች ቅንጡ ጀልባ ዕውቋ ጋዜጠኛ ኦፕራ ዊንፍሬና ተወዳጁ የሆሊውድ ተዋናይ ሊዮናርዶ ዲካፕሪዮን ጨምሮ በርካታ ከበርቴዎችና ዝነኞች ሲዝናኑም ታይተዋል። በ2004 በጀርመን ጠበብቶች የተሰራችው ይህች ቅንጦት ጀልባ 4 ፎቅ ያላት ሲሆን ከበርቴዎቹ በባህር ላይ ሆነው አንዳችም የሚቀርባቸው እንዳይኖር ሁሉን ያሟላች ነች። በግዝፈቷም ቢሆን ከዓለም 11ኛዋ ግዙፍ ጀልባ ሆና ተመዝግባለች። ለሽያጭ የፈለጋት ደግሞ $300 ሚሊዮን መክፈል ይኖርበታል። ለኪራይም ቢሆን አቅም ያለው ቱጃር ብቻ የሚደፍራት መሆኑንም መናገር ይቻላል። አሁን ደግሞ የቀድሞ ፕሬዝዳንት የአሁኑ ጡረተኛ ባራክ ሁሴን ኦባማ መኪና ማቆሚያ ውስጥ እንግባ። ቅንጡ መኪኖቻቸውን እንመልከት። ኦባማ ልዕለ ኃያሉ አሜሪካ ፕሬዝዳንት ከመሆናቸው አስቀድሞ ቻይስለር 300 የምትሰኝ መኪናን ማሽከርከር ያዘወትሩ ነበር። በእርግጥ መኪናዋ ያኔ ፋሽን ነበረች። 425 የፈረስ ጉልበት ያላት ይህች መኪና ቅልብጭ ያለ ዲዛይንና ጥሩ ምቾትም አላት። ያኔ የሽያጭ ዋጋዋም $15,000 አሜሪካን ገደማ ነበር። የኋላ ኋላ ግን ኦባማ በ$15,000 የገዟትን መኪና ፕሬዝዳንት እስኪሆኑ ከተገለገሉባት በኋላ ዝናና እውቅናቸው ጣራ በነካበት ዘመን በጨረታ ሽጧታል። ፕሬዝዳንቱ የነዳትን መኪናማ ማንም አይነት ቀኝ ያለ ተጫራችም $1 ሚሊዮን የግሉ አድርጓታል። እውቅናን በገንዘብ መቀየር ይሏል እንዲህ ነው። ከፕሬዝዳንትነት ዘመናቸው በኋላ ግን እንዳያሻቸው መኪና እየመረጡ አይነዱም። አጥተው ሳይሆን ለክብራቸውና ደህንነታቸው ሲባል የአሜሪካ የደህንነት አገልግሎት መኪኖችን የሚጠቀሙት። እነዚህ የአሜሪካ የደህንነት መስሪያ ቤት መኪኖች ደግሞ ከትጥቅ እስከ ስንቅ ሁሉን ያካተቱ ቼቭሮሌት ሰብመርፍ መኪኖችን የሚጠቀሙት። እነዚህ በልዩ ትዕዛዝ የሚመረቱ መኪኖች ታዲያ ዋጋቸው የሚቀመስ አይደለም። መረጃዎች እንደሚያሳዩት ከሆነ $3.6 ሚሊዮን ይከፈልባቸዋል። እኔስ ከኦባማ በመናንሼ ያለ ኢትዮጵያዊ ግማሽ ቢሊዮን ሆጭ አድርጎ መግዛት ይኖርበታል። በመጨረሻም የቀድሞ ፕሬዝዳንት ሰዋዊ ባህሪ እናሳያችሁ። በመግቢያችን ላይ እንደነገርናችሁ ሰውየው ገና በወጣትነታቸው ጀምሮ ማህበረሰብን የሚቀይሩ ስራዎች ላይ መሳተፍ ልዩ ዝንባሌ ያላቸው። ይህ ቅን ፍላጎታቸው ስልጣን ማማ ላይ ሲወጡም አልጠፋም። ስፍር ቁጥር የሌለው ገንዘብም ለበጎ አድራጎት ድርጅቶች ለግሰዋል። ለተቸገሩ የሚደርስ በስማቸው የተሰየመ የግብረሰናይ ድርጅትም አላቸው። በውትድርና አገልግለው ጡረታ ለወጡ ለህፃናትና ሌሎች ድጋፍ ለሚያስፈልጋቸው ሁሉም በዚህ ድርጅት በኩል ከኪሱ አንድም ታዋቂነቱንና ተጽዕኖ ፈጣሪነታቸውን በመጠቀም በርካታ ሚሊዮን ዶላሮችን ረድተዋል። በዚህ ልበቀናነታቸውና ማህበረሰብ ወዳድነታቸውም እስካሁን ብዙ ሰዎች ልብ ውስጥ ቀርተዋል። ውድ ቻናላችን ቤተሰቦች ለዛሬ ቀድሞውን የአሜሪካ ፕሬዝዳንት ባራክ ኦባማና ቅንጡ ሕይወታቸውን ዳሰስንበት ዝግጅታችን ይኸው ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ምስጋናችን ልባይ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደወል ምልክቷን በማብራት አዲስ ተረኮች ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን በዚሁ እንሰናበታለን። ሰናይ ጊዜ።